ምን እየሰራሽ ነው? አሳልፈኝ ዞር በል። ቆይ ከማግባትሽ በፊት ቆይ ምን እየሰራሽ? አንተ ራሱ እዚህ ቤት ሰው ቤት ምን ትሰራለህ? የት አለች? ወዴት ነው የምትሄጂው? የት አለች? የደበካት ዞር በል። የት አለች? ምን ሆነሽ ነው? ቆይ ስሚኝ፣ ወዴት ነው የምትሄጂው? ልቀቀኝ። ወዴት ነው የምትሄጂው? ለምንድን ነው ውጭ ያላልኩሽም? ግን አስረድቼሽ እንድትወጪ ነው። ዝም ብለሽ እንድትወጪ አልፈልግም። ለምንድን ነው የምትቆልፈው? ውስጥ ነው ያለችው ማለት ነው? ውስጥ ሻወር ቤት ሆና ነው? ለምንድን ነው የምትቆልፈው? ሰላም፣ እንዴት ናችሁ? ውድ የኛ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ እናንተ? ደህና ናችሁ የቤተሰቦች? ዛሬ እንግዲህ አንድ ለየት ባለ ነገር መጥቻለሁ። እሱ ምንድነው እንግዲህ እንደምታዩት ቤቴ ነው ያለሁት እና ይሄኛው ደግሞ ስንተኛው ቤት ነው ወዳችሁ ትጠይቃላችሁ መቼም። እና የባለፈው ቤት እንግዲህ የሆነች ነገር እስከማስተካከል ድረስ እዛ ቤት የነበርኩት። አሁን ደግሞ ባለፈው ነግሬያችኋለሁ አይደል? ቪዲዮ ላይ ሁለተኛ ቤቴ ነው ምናምን ብዬ እዛ ቤት የነበርኩት አንዳንድ ነገሮች እስከማስተካከል ነበር። አሁን ደግሞ በዋናውና በራሴ ቤት መጥቼላችኋለሁ ቤተሰቦች። ያው እንግዲህ ታውቃችኋላችሁ፣ ሶፋውን ምኑን ታውቁታላችሁ በደንብ። እነዛ እቃዎች ያው አመቻችቼ በደንብ ያላሉቁም ነገሮች ስለነበሩ ለዛ ነው ቤተሰቦች እስካሁን ድረስ ሁለተኛው ቤቴ ላይ የነበርኩት። ዛሬ ደግሞ በራሴ ቤት መጥቻለሁ። ከዚህ በኋላ እንግዲህ ቪዲዮዎች ይዘላችሁ መጣው ብዙ ቪዲዮዎችን ይዤላችሁ መጣው ከዚህኛው ቤቴ ይሆናል ቤተሰቦች። እና እናንተ ብቻ አይደላችሁም ዛሬ ይሄን ነገር የምነግራችሁ፣ ለብሌንም ይሄን ነገር ነግራታለሁ። አዲሱ ቤቴ ላይ ያለሁት እና ይሄን ቤቴ ደግሞ ብሌን አታውቀው ይሄንን ቤቴና ዛሬ ምን አስቤያለሁ መሰላችሁ? ይሄንን ቤት ላሳያት አስቤያለሁ። ከዚህ በኋላ እንግዲህ እዚህ ቤት ውስጥ ነው የምንኖረው። ስለዚህ ብዙ ቪዲዮዎችን የምንሰራው የምንመጣላችሁ እዚህ ነው። ብሌን ደግሞ ሰርፕራይዝ እንደምትሆን አልጠራጠርም። ያው ፎቶአችንም መጥቷል፣ እዚህ ነው ፎቶአችንም ያለውና ዛሬ ቤተሰቦች ምን አስቤ መሰላችሁ? ቤቴን ስታይ ብሌን ዝም ብላ አይሆንም፣ ቅመም ነገር ጣል ማድረግ አለብኝ። ለምን መሰላችሁ? ዝም ብሎ እንዴት ቤት ይታያል? በሆነች ቅመም ነገር ጣል አድርገን እንግዲህ ቤቱንም በዛው እናሳያታለን። በዛውም ደግሞ የሆነች ፕራንክ ላረጋት ያሰብኳት ነገር አለች፣ እሷንም እናረጋታለን ማለት ነው ቤተሰቦች። እንግዲህ እስኪ አዲሱ ቤቴ እንኳን በሰላም ገባህ በሉኝ። እናንተም ኮሜንት ላይ ሁላችሁም እንኳን ወደ አዲሱ ቤት ገባህ። በፊት የምታውቁ ቤት እንግዲህ የድሮ ቤት ነበረ። አሁን ደግሞ በአዲሱ ቤቴ መጥቼላችኋለሁ ማለት ነው ቤተሰቦች። ምን አስቤ መሰላችሁ? ሱራ ከሴት ጋር ነው ያለው። እንግዲህ እዚህ ቤት ውስጥ ሱራ ከሴት ጋር ነው ያለው። ከሴት ጋር እየተዝናና ነው፣ ፈታ እያለ ነው። እንግዲህ ይሄን የምናውቀው እኔና እናንተ ነው። ስለዚህ አሁን ካሜራማን ይግባባሉ። ምን መሰላችሁ የሚላት ደውሎ ከሆነ ሴት ጋር የሆነ ቤት ውስጥ ሱራ ሲገባ አየሁት፣ የእሷ ቤት መሰለኝ እና እስኪ ይህንን ነገር ተከታታይ፣ እኔ በጣም ለአንቺ ቦታ ስላለኝ ነው ማለት በጣም ስለምታሳዝኝ ነው ይህንን ነገር የምነግርሽ ብሎ ይነግራታል። ብሌን እንግዲህ በሰማይ በምድር በባቡር ብላ ትመጣለች ወይስ እዛው ትቀራለች የሚለውን አብረን እናያለን። ከመጣች ደግሞ ትንሽ እናሳብዳታለን፣ ጨርቋን እናስጥላታለን። ግን ከዛ በፊት ይደውላታል ማለት ነው ቤተሰቦች። እኛ እስከዛ ድረስ ማለት ነው ይቺን ፎቶ እናነሳለን። ፎቶችንን አሁን ቤቢ ዝም ብላ ከገባች ታውቀዋለች። ይሄ ፎቶ ከየት መጣ ምናምን ብላ እንዳትነቃ እዚህ ስር እንደብቀዋለን። እና የድሮቹንም ሶፋዎችን ምናምን ቪዲዮ ላይ ሜቢ የምታስታውሳቸው አይመስለኝም። እስኪ እንደዚህ እናደርገውና ሶፋዎችን እንግዲህ የምታውቃቸው አይመስለኝም። አትገምትም፣ ጭራሽ አጠረጥርም። ሲጀምር ደንግጣም ስለሚሆን አጠረጥርም። ስለዚህ እንደውላ ስልክህ ሄሎ ብሌን፣ ሰላም ነው? ሄሎ ወይ፣ እንዴት ነህ? ደህና ነሽ? ሄሎ ሄሎ፣ አይሰማም? ይሰማል? ደህና ነህ? ደህና ነኝ። ሄሎ፣ ምን ነው በጣም ዛሬ ከተገኘክ ማለት ከስራ ጋር ነው እንዴ ያለሽ? ኧረ አይደለም፣ ታይት ነው። ወይ እኔ እኮ የሆነ ነገር ልነግርሽ ነበር ግን ምንድን ነው ነገረኛ? ሱራን አይቼው ከሆነ ሴት ጋር እኔ ደግሞ ኪራ እንደም ብዬ እኮ ነው ማለት አልገባኝም። የት ነው ያየኸው? ከሆነ ሴት ጋር ሲገባ አንቺ ነሽ ብዬ ነበር፣ ግን ልብ ብዬ አይቼው አንቺ አይደለሽም። እኔማ አይደለሁም። በዚህ ጠዋት ጭራሽ አልተገናኘንም እኮ ዛሬ ጠዋት ነው ገና የወጣ ነው ስራ ልሄድና ምንድን ነው የምትለኝ እንዴ? እኔ ብቻ ከሴት ጋር አይቼው እንድታረጋግጪ ብዬ ነው። እኔ ለማንኛውም አሁን ያየኸው? አሁን ወደ ሆነ ቤት ሲገባ አይቼው ማለት ከምን አይነት ሴት ጋር አልገባኝም።
ወይ በቃ ሎኬሽን ልላክልሽ ሂጂና ቼክ አድርጊ። ቆይ ቤት ነው የት ነው? ቆይ ያየኸው ካፌ ነው ምናምን? ኧረ አይደለም ወደ ሆነ ቤት ሲገባ አይቼው እኔ ደግሞ ከአንቺ ጋር ነው ብዬ ነበር ልብ ብዬ ሳያት አንቺ አይደለሽ። ኧረ ጭራሽ ከኔ ጋር ጭራሽ አልተገናኘንም እንዴ? ምን ማለት ነው? ተቃቅፎ ነው ደግሞ ሲገባ ያየሁት። እኔ ደግሞ እንዴት ብዬ እኮ በጣም ገርሞኝ ነበር። ምን ብሎ ተቃቅፎ? እስኪ ላክልኝ፣ ሎኬሽኑ ላክልኝ። በቃ ቴሌግራም ላይ ልከልሻለሽ። እሺ በሚገባ ተወጥተዋል። ይቅርታ ግን አታረግልኝ ቤተሰቦች። አይዶን ነው በስመ አብ ወይኔ ማበዷ ነው ማበዷ ነው። እስኪ አሁን መታ ደግሞ አሁን ምን እንደምትል አላውቅም ማለት አይቀርም። እስኪ የሚሆነውን ቤተሰቦች አብረን እናያለን። እስኪ እንግዲህ ትመጣለች ወይስ አትመጣም? ከዚህ መደወል ጀመረ ቤተሰቦች። እየደወለች ነው እና ቤተሰቦች አላነሳም። ሎኬሽን ልኮላታል። ስለዚህ ያለውበት ድረስ ትመጣለች አትመጣም የሚለውን እናያለን። እስኪ ያለውን ነገር አብረን እናያለን። ትንሽ እናንጨረጭራታለን። እስኪ ቤተሰቦች እስኪ ሁላችሁም ወዴትም እንዳትሄዱ ጠብቃት። A few moments later መጣሽ መሰለኝ ቤተሰቦች፣ መጣሽ መሰለኝ። አሁን ምን እናደርጋለን መሰላችሁ? ካሜራማንም ሌላ ሰው ነው እየቀረጸኝ ያለው። የደወለላት ልጅ ቀይር ያለው ቤተሰቦች ሌላ ሰው ነው እየቀረጸኝ ያለው እንዳታቅ ማለት ነው። አሁን ሲመጣ እሱ ከሆነ እንትን ትላለች እና ቀይሬዋለሁ። ማን ነው ማን ነው ማን ነው? ምን እየሰራሽ ነው? አሰልፈኝ ዞር በል። ከማግባትሽ በፊት ቆይ፣ ምን እየሰራሽ ነው? አንተ ራሱ እዚህ ቤት ሰው ቤት ምን ትሰራለህ? አንቺ ምንድን ነው የምትሰሪው እዚህ? ማለት ምንድን ነው የምትሰራው? የጠየኩህ ለምንድን ነው ጥያቄ በጥያቄ የምትመልስልኝ? እየተከታተልሽ ነው ማለት ዞር በልልኝ። አሰልፈኝ ታልኩ ይለበቃ። አትገቢም። ለምንድን ነው የማልገባው? እንዳላይብህ ነው የደበቅከው ገበናህን እኮ። ዞር በልልኝ። ወይኔ እንደው ምን ባለጌ ሰው ነህ ግን አንተ። ምን ትሰራለህ የሰው ቤት? ዞር በል። ምንድን ነው የማታሰል? ምንድን ነው የምትሰራው የሰው ቤት? ምን አይነት ባለጌ ነህ? ማን ይነገረሽ? ማንም ይንገረኝ። ዞር በልልኝ። አሁን የት ነው የደበቅከው? አንቺ ስነ ስርዓት ያዢ። ምን ይሁንሽ ነው እንዴ? ማለት ስነ ስርዓት ማለት ያለብህ እኮ አንተ ነህ። የታለች ጥራት? ምን ትሰራለህ ከሴት ጋር ተቃቅፈህ? ቀረጻ ላይ ነበር። ተረጋጊ። እኔ የማላውቀው ቀረጻ ተቃቅፈህ እየገባህ ነው። ቀረጻ ቲክቶክ ቀረጻ ላይ ያለ እንዴ? ኧረ በእናትህ የምትዋሸውን ውሸት እንኳን አስተካክለህ እንትን በል። ዞር በል። ምን እየሆንሽ ነው? ምንድን ነው ያለው? የታለች? ወዴት ነው የምትሄጂው? የታለች የደበካት? ዞር በል። የታለች? ምን ሆነሽ ነው? የታለች? ከማን ጋር ነው ተቃቅፈህ ወደ ውስጥ የገባኸው? ምን እየሆንሽ ነው? ተረጋጊ እንጂ። ከማን ጋር ነው የገባኸው? ለምን በጥያቄ ለምን ትመልሳለህ? ለምን አትናገርም? እውነቱን ንገር። ለምን ነው የማትናገረው? ምን ትሰራለህ? የሰው ቤት ምን ትሰራለህ? ብሌ ለምን አትረጋጊ? ለምንድን ነው የምረጋጋው? ከሴት ጋር ተቃቅፈህ ምን ትሰራለህ? የሰው ቤት ለምን? ማን የነገረሽ? ምንድነው ተቃቀፋሉሽ? ለምንድን ነው የሚቀርጸኝ? ይኸውልሽ አሁን ለምንድን ነው የሚቀርጸኝ? አላውቅም። ለምን እንደሚቀርጽሽ አላውቅም። ስለዚህ ውጪ በቃ አሁን ካሜራማን፣ እኔ ማላውቃት ሴት፣ እኔ ማላውቀው ያንተ ቲክቶክ ቪዲዮ አይደለ? ለምን እውነቱን ማትናገረው? ይኸውልሽ ቀረጻ ላይ ነበር። ለምን ነው ማትሰሚው? እንዴ ካሜራማን ጋር ምንድን ነው የምትሰራው? እኮ ቲክቶክ ቪዲዮ ልንቀርጽ ነው የመጣችው። ከዛ ሄደች። ከማን ጋር? ማናት ነው? ማንነቷ ምን ያደርግልሻል? የትኛው ቲክቶክ ቪዲዮ? ማንነቷ ምን ያደርግልሻል? ለምንድን ነው ማትሰሚው? ለምንድን ነው የምትዋል? ለምን ግልጽ አትናገርም? እውነተኛ ሰው ኮንኮ ግልጽ ለምን ነው ማትናገረው? ሰው ቤት ነው ያለሽ። ዋትለው ምን ጉድ ሰው እንዳይሰማበት ለቪዲዮ ብቻ ነው ይኸውልሽ እዚህ ቤት የገባሁት እኮ። እኔ ማላውቀው የምን ቲክቶክ ቪዲዮ ነው? ማን ነው ሲጀመረው? የልጅቷ ቤት ነው። እዚያ እንበጣበጥና በቃ እኮ የሴት ምን ትሰራለህ? ተቃቅፈህ እየተጋጠጥክ ምናምን የምትገባው አንተ ልታሳብጂ ነው እንዴ? ለምንድን ነው እንትን የምትይው? በቃ ውጪ፣ በቃ ሂጂ፣ ቪዲዮአችን እንስራበት። ጭራሽ እኔ ነኝ መውጣት ያለብኝ? አዎ እንዴ ሰው ቤት እኮ ነው ያለሽው እኮ። የታለች ጥራቷ? አብራይ ስትባልጋት የነበርከው ይጂ የነበረችው የታለች? የሴት ቤት ምንድን ነው የምትሰራው? እና ደግሞ ከዚህ በኋላ እንዳይቀርጸኝ ይኸውልህ፣ መቅረጽ ያቁም። ቪዲዮ እየሰራን ነበረ፣ ድንገት ነው የመጣሽው አንቺ። ስለዚህ ትቀርጫለሽ። ለምን ነው የሚቀርጸኝ? ለምን አይነት ከሆነ ካልገባኝ ምን አይነት እኔ የማላውቀው ምን አይነት ቪዲዮ ነው የምትሰሩት? አንድ ላይ ነው እየሰራን ነው። ይኸውልሽ የቲክቶክ ኮንተንት እየሰራን ነው። የምትረጂ ከሆነ ማለት ነው። ከመቼ ጀምሮ ነው አዲስ የቲክቶክ ቪዲዮ አንተ የምትሰራው? እኔ የማላውቀው ከዛሬ ጀምሮ፣ ዛሬ ጀምሬያለሁ እኔ። በቃ ይሄን እንድታውቂው ፈልጋለሁ።
ባለጌ ቆይ ስሚኝ፣ ወዴት ነው የምትሄጂው? ልቀቀኝ። ወዴት ነው የምትሄጂው? ለምንድን ነው ውጪ አላልኩሽም? ግን አስረድቼሽ እንድትወጪ አልፈልግም። ዝም ብለሽ እንድትወጪ አልፈልግም። በቃ እና እኔን ከምታስወጣኝ እኔ ልውጣ። አንድ ነገር መረዳት ያለብሽ ነገር እኔ ምንም ነገር አዳምጥም፣ ምንም የማዳምጥህ ነገር የለኝም። በቃ ምንም ነገር አልሰማም። ዞር ብላ ሳለፈኝ ቀረጻ ላይ ነው ያለነው። ቤት መታሳት አባራኝ በፊት እኔ ቀድሜ ልውጣ። ቀረጻ ላይ ነው ያለነው። ለምን አትሰሚኝም? የምን ቀረጻ ነው? የምን ቀረጻ ነው? የምን ቲክቶክ ቪዲዮ ነው? አያገባኝም፣ አይመለከተኝም። ቢያንስ ስትዋሽ እንኳን ሰውን የሚያሳምን ውሸት ለመዋሸት ሞክርሽ። ምን እየሆንሽ ነው? ቆይ ከመውጣትሽ በፊት እሺ፣ አንድ ነገር ልንገርሽ። ምንም ነገር መስራት አልፈልግም። አንደኛ አንቺ እቃ ልትገዛ ልካት ነው። እንደምን እንደመጣው አውቀህ አይደለም። እቃ ልትገዛ ልካት ነው። አይደለም። እዛ ነው ያለችው። በእናትሽ ረፊ፣ እንደዚህ አይነት ወሬ ያውቁ። ለምንድን ነው የምትቆልፈው? ውስጥ ነው ያለችው ማለት ነው። ውስጥ ሻወር ቤት ሆና ነው። ለምንድን ነው የምትቆልፈው? ውስጥ ነው ናምጣ ብሌን አምጣና እንደው በካሜራ በደምብ ተደግፉ። ለምንድን ነው እንደዚህ የምታረጊው? እንዴ ምን ሆነሻል? የምትቆልፈው ማንም የለም። ሚስጥር ከሌለ እኮ ሚስጥር ከሌለው የምትደብቀው ነገር ከሌለ አዲስ ትገቢ እንደሆነ እናያለን። አንጣ ቁልፉን አልሰጥሽም እኮ። ለምንድን ነው የምትቆልፈው ታዲያ? እውነተኛ ነህ አይደል? መጀመሪያ ውጪኝ ያልከው። እውነተኛ ነኝ ግን እኮ ክፈት፣ አሳየኛ። አልሰጥሽም። የፈለገው ይምጣ። አልሰጥሽም። በቃ አጭቅጭቅ። ለምንድን ነው የማትሰጠኝ? እኔ ሁሉንም ነገር ማወቅ አለብኝ። ለምንድን ነው ኪሴ የምትገቢው? ቁልፉን እንድትከፍትልኝ ነው። ወንድ ልጅ ኪስ ምንድን ነው? አያገባኝም። እሱ አመዘክሱን አለብኝ። ምንድን ነው የደበቅከው? ለምንድን ነው ታየው? ያልፈለኩት ነገር አለ። ስለዚህ ደዛ ኦኬ። ውስጥ ናት። ገላዋን የታጠበች እየጠበቃት ነበር። አንተ ወይ ውስጥ መታጠቢያ የለም። እዚህ ነው መታጠቢያ። ክፈትና አሳየኛ። አሳየኝ። ክፈትና አሳየኝ። አታምኚኝም? አላምንህም። ክፈትና አሳየኝ። ራስህ እኮ አንድ ተቃቅፈህ የሴት ቤት መጣ። እሺ አልኩኝ። እሱንም ብዙ ነገር ተናገር። ለምንድን ነው የምትቆልፈው? እሺ ማን ነገርሽ? ንገሪኝ። ማንም ይንገረኝ። ለምንድን ነው የምትቆልፈው? ማን ነገርሽ? ሱራፌል እዚህ ቤት ነው ያለው ብሎ ማን ነገርሽ? እኔ ማን ነገርሽ? እዚህ ቤት እንዴት ልትመጪ እንደሻሽ ማወቅ ፈልጋለሁ። እውነተኛ ነው አይደል? ምንም ነገር አላደረክም ማለት። ክፈትና አሳየኝ። አልከፍተውም። ለምንድን ነው የማትከፍተው? እኮ ለምንድን ነው የማትከፍተው? አልከፍተውም። በጣም ነው እያስቸገርሽ ያለሽ። ማለት ምንድን ነው እያስቸገርኩ ያለሁት? በቃ እኔ የማላውቃቸውን አዳዲስ ነገሮች ስራዬ ነው። አደኛ የምን ስራ ነው እኔ የማላውቀው? አሁን እኔ በቃ ቲክቶክ ምናምን ቪዲዮዎች መስራት ጀምሮ ከጓደኞቼ ጋር አንቺ ማታውቂያቸው ጓደኞች እኮ እሺ፣ ችግር ክፈትና አሳየኝ። ብሌን ለምን ደረጋ ማትዩ? ቆም ብለሽ ነገር ማሰብ አይዘው ትፈልጋለህ አይደል? ቆም ብለሽ ነገር ማሰብ አይዘው ምንም ጊዜ የሚወስድ ነገር አይደለም። ቆም ብለሽ አስቢ። ይሄን በር ከፍትልሽ አልችልም። የፈለገ ነገር ወይ እውነተኛ ነኝ እኮ አልክ አይደል? እውነተኛ ነህ አይደል? እውነተኛ ከሆንክ ክፈትና አሳየኝ። አላሳይሽ። ለምን ነው ማታሳየኝ? የፈለገ ነገር አለ። ስለዚህ የሆነ ውስጥ ላይ የደበቀው ነገር አለ። ውስጥ ገላዋን እየታጠበች ነው ማለት ነው አይደል? ለዛ ነው የምን ገላ ነው የምትይኝ? እዚህ ነው ሻወር ቤቱ እኮ። ለምንድን ነው የምትቆልፈው? ክፈተዋ። ከእኔ ምንድን ነው የምትደብቀው? ለምን ከፍታ ታሳየኝ? አያገባኝም። ከፍታ አሳየኝ። ከዛ እኔ አምናለሁ። ቀንተሽ ነው። ምን የሚያስቀና ነገር አሁን አለ? የማይሆን ነገር አሁን መናገሩ እውነተኛ ነው አይደል? እውነተኛ ከሆንክ ታዲያ ለምንድን ነው እውነተኛ ነኝ? ለምንድን ነው በሩን የማትከፍተው ታዲያ? እሺ እውነተኛ ከሆንክ በሩን ለምንድን ነው የማትከፍተው? አንቺ ልጅ ምንድን ነው እኔ እያመንሽኝ አይደለ ማለት እኮ። ክፈተው። እውነተኛ ሰው እኮ ይኸውልህ፣ ትክክለኛ ሰው ይኸውልህ፣ ትክክለኛ ሰው ምንም የሚደብቀው ነገር የለውም። ክፈትና አሳየኝ። አላሳይሽም። ክፈትና አሳየኝ። አላሳይሽም። ለምንድን ነው ታሳየኝ እኮ? ውሸታም ነህ ማለት ነው። ውሸታም ነህ። እዚህ የመጣኸው ውስጥ የታጠበች እንዳልበጠበጥብህ። ስለዚህ እኔ ልሂዳ። በዚህ ውስጥ አላስፈልግም። እውነተኛ ከሆንክ በሩን ክፈትና አሳየኝ። አሳየኛ። በሩን ክፈትና አሳየኝ እውነተኛ ከሆንክ። ለምንድን ነው ሰዎቹ እንዲበጠበጡ የምታደርገው? እሺ ነኝ እንነጋገር። ምንም ነገር አልፈልግም። ምንም ነገር መነጋገር አልፈልግም። ቁልፉን ስጠኝ። ትክክለኛ ሰው ከሆንክ ቁልፉን ስጠኝ። ነይ ግቢና እንነጋገር። ይኸውልህ እኔ ስራ አለብኝ። ስራ ጥዬ ነው የመጣሁት። ቁጭ በይና እንነጋገር። በቃ ስራ ጥዬ ነው የመጣሁት። ክፈትና አሳየኝ። እኔም ወደ ስራ ልሂድ። ክፈትና አሳየኝ። ተነሳ። ምን ትጠብቃለህ? ማየት ትፈልጊያለሽ እዚህ ውስጥ ያለውን ነገር? የምርሽ ነው? ትክክለኛ አልክ አይደል? ትክክለኛ እዚህ ውስጥ ስራ ነው እየሰራ ነው የነበረው። አንቺ ከማን በኋላ ግን በምታየው ነገር ሌላ ጸብ መፍጠር፣ ጭቅጭቅ ምናምን እንዳፈጥ። ቅሌት ከሆነ ለምደው የምን ቅሌት ነው? እኔ ቅሌት የለኝም። ሂድና ክፈት። ቅሌት የሚባል ነገር የለም እኔ ጋር። ተውኩት፣ እንዲሁ ደስ አላለኝ። እሺ ማየት ትፈልጊያለሽ? ማን ነገርሽ? እስኪ ንገሪኝ። ምን አገባ? አይመለከትም። እሱ ክፈትና አሳየኝ። በሌላ ምንም ጮይብኝ እንዴ? ክፈትና አሳየኝ። ክፈትና አሳየኝ።
እኔ ስራ ጥዬ ነው የመጣሁት። እዚህ ጋር ቀልድ አይደለም ያስኩት። እና ጥለሽ ብትመጪስ? እኮ ክፈትና ሳየኝ። ምንድን ነው የደበከው? ምንድን ነው እንዳየው የማትፈልገው ነገር? ምንድነው ማለት ምንድነው የደበከው? አልገባኝም። አገኘሽ? እኔ የቀለድኩ አይደለም ማለት እየቀለዳችሁ ነው እንዴ እናንተ? እየቀለድን አይደለም። ምንም እየቀለድን አይደለም። ለምንድን ነው አሁን የምትቆልፈው? ነይ አንድ ነገር ላሳይሽ። በቃ ነይ እሺ በይኝና ነይ። ምን ሆነሻል? እኔ ዝም ብዬ ነው የቆለፍኩት። አይደለም የሆነ ነገር አለ ነው። የሆነ ነገር እየደበከኝ ነው እኮ። ቁጭ በይ ቁጭ በይ። ቁጭ እዚህ ጋር ቁጭ በይ። ዌልካም ቱ ማይ ስዊት ሆም። አንተ ነው እንደዚህ አይነት ቀልድ የምትጃጃለው? ግን አንተ ስራ እኮ ይረፍድብኛል። ታዲያ እንደዚህ አይነት ቀልድ ትቀልዳለህ? እና እኔ ምን ላድርግሽ እንዴ? ምን አይነት ናችሁ? የሆነ ሁለተኛ ቤት አለኝ አላልኩሽም? ይሄ ከዚህ በኋላ እዚህ ነው የምኖረው። ብሌንዬ ከዚህ በኋላ እዚህ ነው የምኖረው እና ዝም ብዬ ቤት እሱ አዲስ ልጅ ነው፣ ሌላ የሚቀርጸ ልጅ አይደል። እንዲደወልልሽ የሚያደርኩት እና ምን አይነት ቀልድ ነው? አሁን ስራ እንደሚሄድ አታውቅም ነው እንዴ አንተ? አሁን እንደዚህ አይነት ቀልድ ሜላት ነይ ቶሎ በይ። ቤተሰቦች ተገኝታለች፣ አግኝተናታል ዛሬ በጣም በሚያሳዝን ሁኔታ። ሱራፌልን አትችይውም፣ ፕራንክ ማድረግሽን አቁሚ ብዬሻለሁ። ስለዚህ እኔ ደግሞ አዲስ ቤቴን በመግባቴ እና ታዲያ አዲስ ቤት በእንደዚህ አይነት ሰው ልብ ድካም ያቆሙ ነው እንዴ? እሱ ቤት የምታስተዋውቅ የምታሳየኝ ለኔ ያማል እንዴ? ግን አንተ እሱ ራሱ ጤነኛ አይደለም። ለኔ ደውሎ ላይ ተቀበለ ከሆነች ልጅ ጋር ተቃቅፈው እና አብረን እኮ ነው ደውልልኝ ነው ተቃቅፈው ነው የገቡት ምናምን ነገር። እንችላለን ፋሚሊ እንችላለን። ሳትነቃ እንደዚህ መጫወት እሷ ላይ በጣም ደስ የሚል ነገር ነው። ብቻ በጣም ቤቶይ በጣም እናሰጥተቀሽ መኝታ ቤቴንም ምናምን ገብተሽ በደንብ አይተሽዋል። እኔ ማስገብኘት አሁን እና ለምንድን ነው የቆለፍከው? አልገባኝም። አውቄ ነው ትንሽ እንድታልሽ እና ተገኝተሻል። በጣም ነው የተናደድኩት እግዚአብሔርን። ይሄ ፎቶአችን እዚህ ጋር ነበር የነበረው ወይ አውርጆ ነው። እንዴት ነው ቤቱ? አሁን እኔ ምንም አይደለም ተወኝ በቃ። ቤተሰቦች ተገኝታለች። ያው ይቅርታ አድርጊልኝ እና በቃ ቻውን በላቸው። ቻው ቤተሰቦች፣ ደህና ሁኑ። የዛሬ አበባዎች የነገር ፍሬዎች። ምን አይነት አሁን እንደዚህ አይነት ቀልድ ይቀለደ እንችላለን። ፋሚሊ ይመቻችሁ። ቻው ያቸው በቃ። ራሴን አመመኝ። ራስ በቃ ተወኝ።